አይዞሽ ካንቺ ጋር ነን ሁሉ ያለው ጀርባ ነው አይደል የሰጡሽ። ስለዚህ አሁን ደግሞ አንቺ መንቃት አለብሽ። ንቂ በቃ ሰው የሚልሽን ነገር ስሚ። ማለት ሌላ ወንድ አምጥተሽ ከሌላ ወንድ ምናምን አይደለም። በቃ ራስሽን ፈታ ብለሽ መኖር ትችያለሽ። በቃ ኑሪ ለራስሽ። ማንም አይደለም የሚኖርልሽ፣ የምትኖሪው አንቺ ነሽ። ሰዎችን አትመኝ። በቻልሽው መጠን ይሆናል አይደል። በቃ ማንንም ቀርቤ ምናምን የምትዩ ሰው ስለሌለሽ አሁን የሩታ ጥፋት ከአብርሃም በልጦ ከሆነ አላቅም። በጣም እጅግ ተቆጥሮ የማያልቅ ጥፋት የሚያጠፋው አብርሃም ነው። በጣም ተቆጥሮ አያልቅም የሱ ጥፋት ማለት ነው። ማንም ሊያስፈራራት አይችልም። በቃ ሲቀጥል ደግሞ ልጅ ወስዳለሁ ምናምንም እያልክ ነው አንተ። ልጅ መውሰድ ደግሞ አትችልም። ለሄርሜላ ጥሩ ፍቅር ነው እያሳየ ያለው። ይቅርታ እንኳን እንድታረግለት 3-4 ነው እየጠየቃት ያለው። ለአንቺ ግን አንድ ጊዜ እንኳን ይቅርታ ለመጠየቅ ነው የከበደው። የልጁ እናት ነሽ አይደል? አንድ ጊዜ እንኳን በስርዓት ይቅርታ አልጠየቀሽም እኮ ላንቺ። ስለዚህ በዚህ በወረደ አስተሳሰብ እያየሽ ከሆነ ይቅርብሽ በቃ ታዩ። ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰቦች፣ ደህና ናችሁ? ዛሬ በአንዳንድ ሀሳቦች መጥቼላችኋለሁ ቤተሰብ እና እዱም ጠርቻታለሁ፣ እየመጣች ነው። ከሷ ጋር አንዳንድ ሀሳቦች እናወራለን ብለን እናስባለን። ትንሽ የተሰማን ነገር አለ በሄርሜላና በአብርሽ በእነሱ ጉዳይ ላይ ትንሽ አንዳንድ ነገሮች ለማውራት ፈልጋለሁ። ምክንያቱም በጣም ቀር ብሎናል፣ ደብሮናል። ሁሌም እንደደበረ ነው በእርግጥ። ምክንያቱም እኛ የምንፈልገው የሁለቱ ሰላም ነበረ። የሁለቱ ሰላም ሳይሆን ሲቀር ያው እየደበረ ነው ታውቃላችሁ። እናንተም ደብሯችኋል፣ እኛም ደብሮናል። አንድ እኩል ነን በነገራችን ላይ። ምክንያቱም የእናንተ ደስታ ነበር እኛን የሚያስደስተው፣ የእናንተ ሰላም ነው ለእኛ እንትን የሚለው። ግን ያንን ነገር አላሰባችሁትም። ሩታም አብርሽም እናንተ ላይ በጣም ቅር ብሎናል። ጥፋትም አለ የለም አይደለም። ሩታ ላይ ጥፋት አለባት በእርግጥ ግን ቢኖርባትም በዚህ ልክ ማለት መረዳት ለምን እንዳቃተው አብርሽ ግራን የገባኝ ለራሴ ማለት ነው። ማለት ይሄ ሁሉ መስዋዕት የምትከፍለው ስለምትወደው ነበረ፣ ስለምትወደው ስለምታፈቅረው የልጁ አባት ስለሆነ ለዛ ነበረ እየተጎዳች ያለችው እና እየወደደችው እያፈቀረችው ነው እየተለየችው። ሲቀጥል ደግሞ በቃ ታዩ ሩታ የምሬን ነው ማለት በዚህ ልክ መረዳት ካቃተው ላንቺ ካንቺ ልክ ሄርሜላን ካስቀደመ ብትታዩ እንደኔ ደስ የሚለኝ። ምክንያቱም ፍቅር በልምምጥ ፍቅር በልመና ስለማይሆን ማለት ነው። አንቺ አንድና አንድ በቃ ዝም ብለሽ ህይወትሽን ኑሪ ለራስሽ ማለት ሌላ ወንድ እያመጣሽ ምናምን ነገር አይደለም። በቃ የምትፈልጊው ህይወት ለራስሽ ኑሪ። ራሱ ከተመቸው አንቺ ራሱ የሚፈልገው ህይወት ይኑር። በቃ ዝም በዩ ማለት መቀጠል የፈለገው ከሄርሜላ ነው አይደል? ይቀጥል በቃ ታዩ። በዚህ ናህል አትለማመጩ ማለት ብዙ ነገሮች እየተባልሽ ነው። ያብርሽ ወንድምም እያወራሽ ነበረ። በቃ በዚህ ልክ ለምንድን ነው የምታረጊው ምናምን እያለ ብዙ ነገር እያወራሽ ነበረ። ግን መጀመሪያ ነበር ነገሮች ማስተካከል የነበረብሽ። አሁን አንዴ ሆኗል። የተደፋ ውሃ እንዴት ነው ታፍሱታላችሁ? ቤተሰብ አይታፈስም። ስለዚህ ተደፍቷል። አንዴ ማፈስ አይቻልም። ስለዚህ ታዩ የራስሽን ኑሮ ኑሪ፣ አትጨናነቂ። በራሱ ሰዓት እግዚአብሔር ባለው ሰዓት የሚስተካከል ነገር ከሆነ ይስተካከላል። ላንቺ ካለው ማለት ነው። ላንቺ ካላለው በዛው ከሄርሜላ ጋር ይቀጥላል በቃ። ምክንያቱም እዚህ ጋር እያሳየሽ ያለው ነገር ለሄርሜላ ጥሩ ፍቅር ነው እያሳየ ያለው። ይቅርታ እንኳን እንድታረግለት 3-4 ነው እየጠየቃት ያለው። ላንቺ ግን አንድ ጊዜ እንኳን ይቅርታ ለመጠየቅ ነው የከበደው። የልጁ እናት ነሽ አይደል? አንድ ጊዜ እንኳን በስርዓት ይቅርታ አልጠየቀሽም እኮ ላንቺ። ስለዚህ በዚህ በወረደ አስተሳሰብ እያየሽ ከሆነ ይቅርብሽ በቃ ታዩ ይኑር በቃ። በተስተካከለ ሰዓት ይስተካከል በቃ። አንቺ ለምንድን ነው እንደዚህ በዚህ እንድክ መለመን ያስፈልገሽ ማለት ነው በቃ። ምክንያቱም እኛንም መሰደብ የለብንም። አንዳንድ ቤተሰብ እየተሰደበ ነው፣ እየወጡ እንደዚህ ነው እየተባልን ነው። ለምን እንባላለን? እኛስ በእናንተ ምክንያት እኛ ለምን እንጠቆራለን እንዴ? እናንተ ሌላ እኛ ሌላ ነን። ስለዚህ የራሳችን ነገር እንኳን መኖር ያልቻልንበት እንደገና በሰው የመጣ ደግሞ እኛ መያዝ የለብንም። ስለዚህ ያ ነገር አስተካኪ። ሜሪ ደግሞ አሪፍ በቃ ማለት ከጎኗ ነሽ፣ ልክ ነሽ። ግን ለማን ብላ ነው ቤት የምትለቀው? ለምን ብላ? ለአብርሽ ብላ ወይስ ለሄርሜላ ትግባበት ቤቱን? መቼም እንዳትለቂ ቤት በቃ። ልጅ ይዘሽ የትም መንከራተት የለብሽም። ቤትሽ ነው፣ አርፈሽ ተቀመጭ በቃ። ማንንም ሰው ሳታስገቢ፣ ማንንም ሰው ሳታምኚ። አንቺ ሰው የምታምኚው ነገር አለሽ። ምክንያቱም አንድ ሰው ሲመጣ ታምኛለሽ፣ ሌላው ሲመጣ ታምኛለሽ። በእጅሽ እየበሉ በእጅሽ እየጠጡ ነው አንቺን እየጎዱሽ ያሉት። ስለዚህ ማንንም አታስገቢ ቤት በቃ። አትመኛቸው። አንቺ
የዋህ ስለሆንሽ ምን ስለሆንሽ ነው እያመንሻቸው ያለሽ። ስለዚህ አትመኛቸው በዚህ ልክ በቃ ማንንም አታስገቢ፣ ጸጥ በያቸው። ለማንም ብለሽ ደግሞ ቤት የምትለቂበት ምክንያቱም ምንም ነገር የለም። የራስሽ ቤት ነው፣ የደከምሽለት ቤት፣ እሱም የደከመለት ቤት ቢሆን የራስሽ ቤት ነው። ስለዚህ የትም ቦታ እንዳትንቀሳቀሽ በቃ እዛው ባለሽበት ኑሪ፣ ቤትም እንዳትለቂ። ቤተሰብም ካለ እየመጣን እኛ እንጠይቅሻለን። በቃ ከዛ ያለው ነገር አስተካኪ። ምንም ነገር አንቺ ማንም ብሎኛል ብለሽ ደግሞ መሸበር የለብሽም። በቃ ማንም የፈለገውን ማውራት ይችላል። አንቺ ራስሽን ነው መኖር ያለብሽ እንጂ ሰውን አይደለም። በቃ ራስሽን እስከኖርሽ ድረስ ማንም ምንም ማለት ምንም አያመጣ። በቃ በራስሽ ልክ ነው መኖር ያለብሽ። አንቺ ደግሞ ጎበዝ ሴት ነሽ፣ ጠንካራ ነሽ፣ ለሰው መካሪ ነሽ። ስለዚህ ከዛ አንፃር መኖር ትችያለሽ፣ ማንንም ሳታስቸግሪ፣ ማንንም እንትን ሳትይ ማለት ነው። እስካሁንም አስቸግረሽ አይደለም የሚኖርሽው አይደል? አሁንም ሳታስቸግሪ መኖር ትችያለሽ። ማንም እየመጣ ደግሞ ማንም አፉ ሊከፍትብሽ አይችልም። እና ቡዜ ደግሞ በጣም ተናድጄብሻለሁ እውነት ሳወራሽ ማለት ነው። ማለት ከዚህ በፊትም አውርቼዋለሁ፣ ግን በዚህ ልክ እሷን የመናገር መብት ማናችሁም አልተሰጣችሁ። ለምን ጥፋት ልታጠፋ ትችላለች፣ ልጅ ናት። እሱ ካጠፋው አንፃር ደግሞ የእሷ ያጠፋችሁ ምንም ነው ምንድነው ፍላሽ ነው ምን ላታውጣውም ትችላለች እኮ ባዶ ሆነ እንጂ እንደዛም ሆኖ ላይወጣ ይችል ነበረ። ባዷ ነው ለማስፈራራትም ሊሆን ይችላል የተጠቀመችበት። ግን እናንተ በዚህ ልክ በጣም ወረዳችሁባት ከልክ በላይ ማለት ነው። እና ቡዜ ትንሽ ተሰምቶኛል፣ እንደ ጓደኛም ነው የምናገርሽ። ሰሞኑንም እያወራው ነበረ በዚህ ልክ ወንድሜ መጀመሪያ እህቴ ብለሽ ነበር እኮ ከጎኗ ነኝ አይዞ እያልሽ የነበረው ከሷ ጋር ለመሆን ነው አይደል? ከሷ ጋር ከመሆን ደግሞ እስከ ጥግ ነው መሄድ ያለብሽ እንጂ አሁን አመዝነሽ ለስጋሽ ጊዜ አመዝነሽ መምጣት አልነበረብሽም። እና በዚህ ቅር ብሎኛል ቡዜ። ያው ጓደኛዬም ስለሆንሽ መናገር ስላለብኝ ነው የምናገርሽ። ምክንያቱም ስልክም ደውዬልሻለሁ አላነሳሽልኝም። ስላላነሳሽልኝ ነው አሁን እንደዚህ ማወራው። ስለዚህ በዚህ የወረደ ማንም ሰው እንዲናገራት አንፈልግም። በቃ ጥፋት ልታጠፋ ትችላለች፣ ልጅ ናት። በቃ ሁሉም እንደሚያጠፋው አጥፍታለች። አብርሽ ካጠፋው ደግሞ አይብስም እንዴ? ምን አደረገች እሷ? ምንም እኮ ያደረገችው ነገር የለም። ይናል አላጠፋችም አይደለም፣ ግን አብርሽ ካጠፋው ይብሳል አይብስም እንዴ? ሁሉ ሲዝናና የሁሉ ገንዳ ውስጥ ገብቶ ሲዋኝ ምን ሲል ራቁት ፎቶ ሲለቀቅ ምን ሲል ያልከበዳችሁ ዛሬ ለአንድ ፍላሽ ገና ሳይወጣ በዚህ ያህል መናገር ለምን አስፈልጋችሁ እናንተ? በቃ የራሳችሁ ኑሮ ኑሩ፣ እሷም የራሷ ኑሮ ትኑር። በቃ ልቀቋት። ቤትም እየመጣችሁ አትበጥብጧት ማናችሁ ማለት ነው። እኛ ለምንድን ነው ማንሄደው? በቃ ሰላም ይሻላታል። ሰላሟን ላለማደፍረስ ብለን ነው። ስልክ እንኳን በስነ ስርዓት ስናናገራት እያናገረችን አይደለም። ለምን ሆድ እየባሳት ነው? ወይስ እዛ እኛ ግዴታ ከሷ ጋር መኖር አለብን ነው? እናንተ ተራ በተራ እየመጣችሁ እየተፈራረቃችሁ የምታስፈራሯት ማለት ነው። ማንም ሊያስፈራራት አይችልም። በቃ ሲቀጥል ደግሞ ልጅ ወስዳለሁ ምናምንም እያልክ ነው አንተ። ልጅ መውሰድ ደግሞ አትችልም። ልጅ የሚፈቀድልህ ከፍ ሲል ልጅ መውሰድ ትችላለህ። አሁን ግን ገና የእናቱን ጡት ያልጠገበ ልጅ መውሰድ አትችልም። በዚህ ልክ ደግሞ ወስዳለሁ ብለህ መናገርም አትችልም። ገብቶሃል? እኛ አለን ከጎኗ ነን። ሲጀመር ማንም ሰው እየመጣ ማንም ሰው አፉ አይከፍትባትም። ስለዚህ ጥንቃቄ ብታደርጉ አሪፍ ነው ለእያንዳንዳችሁ ማለት ነው። የሚደርስባችሁ ነገር ለእናንተ ይሄ ነው ብዬ መናገር አልችልም። ምክንያቱም የወረደ ንግግር ባትናገሩና የወረደ ነገር ባታረጉ አሪፍ ነው። እና ቤተሰብ በዚህ ልክ ነው ማወራው። ያው ብዙ ጊዜ እያወራው ነው እንትምለው። አሁን ደግሞ እዱን ፈልግሻለሁ ብያታለሁ። እየመጣች ነው ነግሬያችኋለሁ። አው ደርሳለች። ገኒ ፊስ ነው አለሽ ወይ? አለሽ ዳንሽ እንዴት ነሽ? አለሽ ወይ? ሰላም እግዚአብሔር ይመስገን ጥሩ ነው። ዳንሽ ቻኩያ በቃ እንደው አንቺ ሴትዮ እንደው እኔን እያንገብገብሽ የምታመጪኝ ወይ እንደው ላርግ ብለሻል። ያው ያለውበት አንዴ ባስቸኳይ ፈልጌሻለሁ ብለሽ ትኛለሽ። እኔ ደግሞ ምን አደረገ ወሬ አታብስቲ። ሰላም በይ። አጠራርሽ አስደንግጦኝ ነው። ለማንኛውም ሰላም እንደና የተከበራችሁ የገኒ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁ በሰላምና ጤና ብዝት ይበል። እንግዲህ አንገብግባ ነው ካለውበት ከቤቴ ድረስ የጠራችኝ። ለምን እንደጠራችኝ ያላቅም ቤተሰብ ያው ለምን እንደጠራሽ በኋላ የምታየው ነገር ይሆናል። አሁን መቼም ወገብሽን ይዘሽ አታናግሪ፣ አታስፈራሪና የምር አታስፈራሪኝ። አንቺ በማስፈራራትም አንደኛው ነው ታልኩ። ስለዚህ ምን ቢሆን እኔ እንደምበልጥሽ ወቂ፣ ስርዓትሽ ብትይዥ ጥሩ ነው። እና ዛሬ አንዳንድ ሀሳቦች ለማውራት ነው። እሱም በማን ነው? በአብርሽና በሄርሜላ በሩታ ጉዳይ ትንሽ እንድናወራ ፈልጌ ነው። ሰሞኑን ቪዲዮ እያየሽ ከሆነ ትንሽ የሆነ እየተፈጠረ ያለው ችግር እየደበራት ነው። ገብቶሻል አይደል? ደውላልሽ ነበረ፣ አውርተሻታል። ማታ እንዳወራችሁ ነግራኛለች። እና በቃ የሆነ ድብርት ላይ ናት
ገጥሻ እና እስቲ አንዳንድ ነገር ለሄርሜላ የምትያት ነገር ካለ ለአብርሽ የምትዩ ነገር ካለ ብዬ ነው። ትንሽ እኔ ያው አልሰማሽኝም፣ ያው መግቢያ ላይ ትንሽ አውርቼዋለሁ። እስኪ አንቺ ደግሞ የምትዩ ሀሳብ ካለሽ አውሪና ከዛ ነው ይቀጥላል። ምንም ነገርም አስፈላጊ አይደለም። እኔ በእነሱ ዙሪያ ብዙ እንትን አልን ብዬ ነበረ። ያው አንዳንድ ነገር በምታየው ነገር ሳቶች በግድሽ እንድትገቢና እንድትናገሪ ያደርግሻል። ነገር ስራቸው እንድትናገሪ ያደርግሻል። እኔ የአብርሃም በቅድሚያ ከህይወታችን ውጪ ብሎ ያንን ሁሉ ፍቅር ሲለግሳት ቆየና ከህይወታችን ውጪ ብሎ ገፈታትሮ ከህይወቱ አስወጣት። ድጋሚ ደግሞ ቆየና ይቅርታ አርጊልኝ አላት። ይቅርታ አርጊልኝ ሲላት እንግዲህ ያው ይቅርታን አልቀበልም ብለው ነበር። እንግዲህ ብዙ አማላጆችን ልኮ ብዙ በውጣ ረደችን እንትን ብሎ ከዛ በኋላ ነው እንግዲህ ይቅርታውን የተቀበለችውና ይቅርታውን መቀበሏ ምን ያህል ለሱ ፌር ነው? ምን አስባ ነው ይቅርታ ያደረገችለት? ምክንያቱም ከጀርባው የሆነ ነገር ሊኖር ይችላል እና ከጀርባው የሆነ ነገር ሊኖር ይችላል ብዬ ነው የማስበው እንጂ በአንድ ጊዜ እንዲህ ተነስታ ያ ሁሉ ጥሩ ደረጃ ጥሩ ፍቅር ላይ ያለ በመሀል ከህይወቴ ውጪ ብሎ እንደዛ ጥንበኩሳን አውጥቶ ከህይወቴ ውጪ ብሎ ካስወጣት በኋላ እንደገና ደግሞ ተመልሶ ይቅርታ አድርጊልኝ ብሎ ማለቱ ምን ማለት ነው? ምን ያህል ሄርሜላ ከልቧ ጥሩ ሀሳብ አስባ ይሆን ይቅርታ ያደረገችለት ወይስ ከጀርባው ሌላ አሴራ ይሆናል ይቅርታ ያደረገችለት? ይሄንንም ደግሞ ቆም ብሎ ቢያስብ ጥሩ ነበር፣ እንደኔ ማለት ነው። እንደኔ አመለካከት፣ እንደኔ ሀሳብ ምን አስባ ነው እሷ ያው ሁሉ ሲያደርጋት ቆይቶ ይቅርታውን ተቀብላ ወደ ራሷ ህይወት መመለሷ ምን መልካም ነገር ኖሯት ነው? ከጀርባው ምን አስባ ሊሆን ይችላል የሚለውን ነገር ቆም ብሎ ቢያስብ ለራሱ ማለት ነው ቢያስብ ጥሩ ነው ብዬ ነው የማስበው። ምክንያቱም የሰው ልጅ ባንዴ ተነስቶ እሺ ይቅርታ ብሎ የሚለው ከጀርባው የሆነ ተንኮልና ክፋት ሳያስብ መቼም እንደዛ አይነት ይቅርታ አያደርግም። ያ የነበረውን ነገር የነበረውን ለሷ ቦታ ትቶ እንደገና ውጪ ምናምን ብሎ ተመልሶ እንደገና ይቅርታ አድርጎላት መቀጠል ማለት እንግዲህ ቤተሰብ እኔ አላቅም ብዙ መናገር አልፈልግም። ግን ምን አስባ ጥሩ ሀሳብ ከሆነ እሺ ጥሩ ሀሳብ ጥሩ በጎ ጎን ካለው እሺ፣ ግን በእያንዳንዱ እንቅስቃሴ የምታደርገውን ነገር አስተውለው እንትን ቢል ጥሩ ነው ብዬ ነው የምለው። እኔ እንግዲህ አስተውሉም አሁን ምንድነው ታውቂያለሽ፣ እኛ ሄርሜላ ፍቅሩ ተቀበለችው አፈቀራት ምናምን እኛ ይመለከተን ገብቶሻል። አሁን የሄርሜላ ጉዳይ እኛ ሊመለከተን አይችልም። እንደፈለጉ መሆን ይችላሉ፣ ግን ከህይወቷ በቃ ይውጡላት ነው። እየደወሉም አይጨቅጭቋት፣ እየመጡም አይጨቅጭቋት። በቃ አርፈው ይቀመጡ፣ ለራሳቸው ኑሮ ይኑሩ። እሷም የራሷ ህይወት ትኑር ነው በቃ። ምክንያቱም እሱ ባይፈልጋት እኛ እንፈልጋታለን። ገብቶሻል አይደል? ጥፋት የለባትም አይደለም፣ የሰው ልጅ ናት፣ አጥፍታለች። ግን ይቅርታ አለችው ደጋግማ። ምንም ሊሰማት አልቻለም። ፍቅሩ ያለው ሙሉ ማለት ነው ሄርሜላ ጋር ነው ያለው። ገብቶሻል አይደል? አሁን ብዙ ጊዜ ነው ሄጃለሁ፣ አይቻቸዋለሁ። ምን አንዳንድ ነገር በማየው ነገር ቢያንስ ይቅርታ እንኳን እያለችው ሩታ ሄርሜላ ጋር ነው ሐሳቡ። ንገራት እንኳን ስትለው ተናዳም እኮ ሊሆን ይችላል ፍላሽ ያዘችበት። ገብቶሻል አይደል? ፋይል የሚባለው ራሱ ተናዳ ሊሆን ይችላል እኮ። ምናልባት ፍቅሩ ከተመለሰልኝ ብላ ሊሆን ይችላል ያ ነገር ያደረገችው። ግን ሰው በሌላ አስተሳሰብ በሌላ አረዳድ ነው የተረዳት። ምክንያቱም እኔ እንጃ እንዴት እንደተረዷት ማለት ነው። እንደ ሄርሜላ ሲሆን አይተሻል እንዴት በአንዴ እንደተቀበላት ማለት ነው። ገባሽ? በቃ ይቅርታ እንኳን ለማለት ብዙ ጊዜ ነው ደጋግሞ። እኔ ግን አንድ ቀን አብርሽ ለሄርሜላ ለሩታ ይቅርታ ሲጠይቃት አይቻል አቅም። እኔ በቃ ሰው ነው ይቅርታ የሚጠይቅለት፣ ሰው ነው የሚያወራለት። ያው በራሱ ለሄርሜላ ጊዜ ግን 3-4 ነው ይቅርታ የሚጠይቃት። ገብቶሻል አይደል? ሰዎችም እንዲጠይቁለት ያደርጋል፣ ራሱም እንዲጠይቃት ያደርጋል። ከዛ አጥፍቶም ቶሎ ነው ይቅርታ የምታረግለት። በቃ ሲጀመር ምን መሰለሽ፣ ግን ለሷ ጊዜ ሲሆን ለምንድን ነው ይቅርታ የሚከብደው? ሲጀመር ግን የእሱ በራሱ አይምሮ አይመራም፣ በሰው አይምሮ ነው የሚመራው። እኔ እንጃ። እኔ ይቅርታ አድርግልኝና አብርሃም ኮንፊደንስ የለህም ልበል አላውቅም። እኔ እንጃ። ሰዎች ባደረጉለት፣ ሰዎች በመረጡለት ነው። በዚህ ግባ ካሉት ይገባል፣ በዚህ ወጣ ካሉት ይወጣል፣ እንዲያደርግ ሲሉት ያደርጋል። በራሱ አይንቀሳቀስም፣ በሰው አይምሮ ነው የሚንቀሳቀሰው። እና አንዳንዴ በራስም የራስንም አቋም የራስንም ሐሳብ ሰምቶ በራስ መንቀሳቀስ፣ በራስ መራመድ፣ ራስን መሆን
ትልቅ ነገር ነው። ሰው በሰው አይኖርም፣ ሰው በሰው አይምሮ አይመራም እና በራሱ አይምሮ በራሱ ህሊና በራሱ አስተሳሰብ ቢጓዝ ጥሩ ነው ብዬ ነው የምለው፣ እንደራሴ አመለካከት ማለት ነው። ከተመቸ ተቀበለው ይሄን አስተያየት። የሩታ ጥፋት ከአብርሃም በልጦ ከሆነ አላቅም። በጣም እጅግ ተቆጥሮ የማያልቅ ጥፋት የሚያጠፋው አብርሃም ነው። በጣም ተቆጥሮ አያልቅም የሱ ጥፋት ማለት ነው። የሩታ እኮ ቢያንስ በቁጥር ሊሆን ይችላል፣ እሱ ግን ተቆጥሮ ማያልቅ ብዙ ጥፋቶችን ያጠፋል። ግን እኔ እንጃ እንዴት ይሁን እንደሆነ አላቅም የሱ ጥፋት ለሰዎች ትንሽ መስሎ እንዲታይ የሚያደርግ ነገር አላውቅም ብቻ እና የሱ ጥፋት ለሰዎች ትንሽ በጣም ጥቂት መስሎ ነው የሚታየው፣ ብዙ ጥፋቱ ማለት ነው። የሩታ ደግሞ ትንሿ ጥፋቷ ብዙ መስሎ ነው እየታያቸው ያለው ቤተሰብና በቃ ሩታ እንደውም ሰላማን አግኝታ ትኑር። በቃ ማንም መጥቷት ሲጀምር ደግሞ እሷ ደግሞ ምን እንደሆነ ታውቂያለሽ? ሰዎች መተው የሆነ ሲያወሯት የሆነ ነገር ሲሏት በቃ እስቲ ቆይተልና አይምሮ ይረበሻል። ብቻዋን ደግሞ ውስጥ ማንም ሳይመጣባት ማንም በህይወቷ ሳይገባ ሲቀር ደግሞ በጣም ሰላም አግኝታ ተረጋግታ ደስተኛ ሆና ነው። እኔ የሆነ ጊዜ እንደውም ስልክ ደውዬ ታናግራት ምናምን እግዚአብሔር ይመስገን በጣም ደስተኛ ነኝ፣ ልጄን ፈታ ዘና አረጌ እያሳደኩኝ ነው፣ በጣም አሁን ላይ በጣም ደስተኛ ነኝ፣ ከልጄ ጋር በጣም ደስተኛ ነኝ ብላ እያለች መጣ። ያም ገባ ያምችም ገባች፣ ያችም ማሳብ ትመጣለች፣ ያችም በያቅታቸው መጥተው ደግሞ ሰላም የነበረችው ሰላማን ብጥብጥ አደረጓል። እና ምንድነው ቤተሰብ በቃ እሷ ብቻ ስትኖር ማንም መጥቶ ኳኳታ ሳይኖር ስትቀመጥ ከልጇ ጋር በጣም ሰላም ደስተኛ ሆና ነው የምትኖረው። እጅግ በጣም ሰላም ደስተኛ ሆኜ ነው የምኖረው አሁን ከልጄ ጋር ልጅ ባለፈው። ከዛ ያንን ከተደዋወልን በኋላ ሰላም ሆና እያለ መጣ፣ ያም ገባ ያችም ገባች፣ ያም መጣ። በያቅታቸው ይመጡና ሰላማን ደስታዋን ይነሷታል። እሷ እኮ ተረጋግታ እንዳትኖር ራሷን እያዳመጠች እንዳትኖር ልክ እሷ ራሷን አዳምጣ ተረጋግታ ስትኖር ይመጡና ሰላማን ይነሷታል። ያም ይመጣና የሆነ ሐሳብ ያመጣል፣ ያም የሆነ ይመጣና ሐሳብ ይሰጣል። ከዛ ደግሞ ደና የነበረችው ልጅ መራበሽ ትጀምራለች። ቆይ ከሊያለኝ ደግሞ እስቲ ቆይ ምናምን ትልና ከራሷ ሐሳብ ይልቅ የሰዎችን ሐሳብ ትሰማለች። እንደሱ ማለት ነው። ያው እሷ አጋባባት በራሷ ሐሳብ በራሷ ነበር የምትመራው። እሱ የሰው ሐሳብ ሰምቶ የሰውን አስተያየት ሰምቶ እንደሚረበሸው እንደሚናወጠው እንደሚወዛወዘው ሁሉ እሷም ተረጋግታ ስትቀመጥ ይመጡና ሐሳብ ሲሰጣት እሷም ትወዛወዛለች። በቃ በሰው ሐሳብ ማለት ነው። የሱ ተጋባባት እና አሁን ቢሆን ዘና ፈታ ብለሽ ልጅሽን አሳድጊ፣ ምንም ነገር የሚጠቅምሽ ነገር የለም ብዬ ነው የምለው። እንግዲህ አሁን የምለው ያ ነው ማለት በቃ ኑሪ ለራስሽ፣ ማንም አይደለም የሚኖርልሽ፣ የምትኖሪው አንቺ ነሽ። ሰዎችን አትመኝ፣ በቻልሽው መጠን ይሆናል አይደል? በቃ ማንንም ቀርቤ ምናምን የምትዩ ሰው ስለሌለሽ አሁን ላይ ሁሉም ከአብርሃም ጎን ነው ያለው። መጀመሪያ ይዞሽ ካንቺ ጋር ነን ሁሉ ያለው ጀርባ ነው አይደል የሰጡሽ። ስለዚህ አሁን ደግሞ አንቺ መንቃት አለብሽ። ንቂ፣ በቃ ሰው የሚልሽን ነገር ስሚ። ማለት ሌላ ወንድ አምጥተሽ ከሌላ ወንድ ምናምን አይደለም። በቃ ራስሽን ፈታ ብለሽ መኖር ትችያለሽ። በቃ ምርጥዬ ሴት ነሽ። ስለዚህ ያንን ነገር ለማድረግ ሞክሪ። ለማናደድ ነው የሆነ ነገር እልህ ውስጥ አትጋቢ። በቃ ልጅሽን ይዘሽ ኑሪ ነው እኔ የምለው። ማንንም አትመኝ። በቃ ደጋግመን ነው በፊትም ተናግረናል፣ አሁንም እንናገርሻለን። ስልክም ደውለን አውርተንሻል። ግን እኛ በመከርንሽ መንገድ ቢሆን እስካሁንም አትቆይም ነበር። ይሄ ሁሉ መዘዝም አይመጣም ነበረ። ለምን እውቀት የሚባለው በእንትን ብቻ አይደለም፣ በትምህርት ብቻ አይደለም፣ በእድሜም ብቻ አይደለም። በቃ አንቺ ጎበዝ ሴት ነሽ። ጎበዝ ሴት ከመሆንሽ የተነሳ ሁሉ ነገር ማወቅ አለብሽ። በቃ አውቀሻል ብለን ስንል የምታጠፊው ጎን እንትን እያለብን ነው። ስለዚህ ሰዎች ደግሞ ያንቺን ጥፋት ነው እየታያቸው ያለው። ያጠፋው ብዛት እሱ ነው፣ እየታየ ደግሞ ያለው ያንቺ ነገር ነው። ስለዚህ ያ ነገር ለመተው አንቺ ከራስሽ ጋር ሁኚ። ማንንም ውስጥሽ ላይ አታስገቢ። በቃ መኖር እንደማንኛውም ሴት ትችያለሽ። በቃ ጎበዝ ነሽ። ስለዚህ አስወጪ ማንንም። በቃ እሱንም ከህይወትሽ አስወጪው በቃ ከፈለግሽ። ምክንያቱም እሱ ሌላ ሴት ጋር ሄደው በቃ ታዩ። አትለማመጩ። ከዚህ በላይ መለማመጥ አያስፈልግም። ስለዚህ ደግሞ ልጅ ወስዳለሁ የምትለው ነገር ደግሞ አቁም። ልጅ የሚኖረው ከራሷ ጋር ነው። አይ ስትል ደግሞ ሌላ ነገር ውስጥ ነው የምንገባው። አብርሽ በቃ ከዚህ በላይ እኛ መታገስም አንችልም። እስከዛሬ ድረስ እንደውም ረጅም አውርተን ካናቀም እንደዚህ ማለት ነው። ስለዚህ እየመከርንህ ነው፣ ብዙ ነገር እየተቆጣንክ ነው። ያንን ከመጀመሪያ ብለናል። እኛ የእናንተን ትዳር ስለምንፈልግ እንጂ የእናንተን ትዳር ባንፈልግ ኖሮ እስካሁንም ብዙ ነገር ማድረግ እንፈልግ ነበረ። ግን አሁንም ማንም ወንድም ተነሳ፣ ማንም እህት ተነሳ፣ እኛ ማንም ስላወራ እኛ እናወራ። አሁንም ቢሆን መካከላችን ላይ ልጅ አለ።
ስለዚህ አንደበታችሁ ብትቆጥቡ አሪፍ ነው። ለእያንዳንዳችሁ መልስ መስጠት አይጠበቅብንም እኛ አይመስልሽም? አዎ እንግዲህ የሰው ልጅ አንዴ ነው የሚነገረው። በሰዎች መሀል በትዳር መሀል ገብታችሁ ጣልቃ አታውሩ። እህትም ወንድምም ቤተሰብም ብትሆኑ በቃ ምንም እንትን ማለት አያስፈልግም ነው። በቃ ራሳቸው ይወጡት እንደፈለገው ይሆኑ። ያው አቤል ደስ ብሎሃል እናውቃለን። ብሩኬም እንደዛው ደስ ይበላችሁ። በቃ የነሱ መጣላት አይደል የምትፈልጉት? ደስ ይበላችሁ። የምትፈልጉት ይሄ ነበረ ሆነ። በቃ ተሳካላችሁ። በቃ ከጎን ምናምን ስትሏል ነበር። ይሄው በቃ ተጣሉ። አይ ነው የምትፈልጉት ከሄርሜላ ጋር እንዲሆን ፍላጎታችሁ ሆነ። በቃ አሁን እስኪ ምን ታመጣላችሁ? ምንም የምታመጡት ታሪክ የለም። እስኪ ሩታ ጋር ምን የምታመጡት ነገር አለ? ምንም የምትነግሩባት ምንም የሚወሰድባት ነገር የለም። በቃ የምትፈልጉት ይሄ ነው ሆነላችሁ፣ ተሳካላችሁ። እንኳን ደስ አላችሁ። ያ ነው የምንላችሁ። ከዚህ በላይ ያው ምን የምንላችሁ ነገር የለም። ያው ብለናቸዋል። በእርግጥ ለነሱም የሚገባቸው ነገር ነው የተናገርነው ብለን የምናስበው። ካስቀየምናችሁም ይቅርታ። ምክንያቱም እኛ ከዚህ በላይ መጓዝ ስለሌለብን ቅር ስላለን ነው። ያው የሁለቱን ጥንዶች ነበር የምንፈልገው፣ አልሆነም። እንግዲህ ባለው ሰዓት ይሆናል። ተስፋ እናደርጋለን። አሁንም ተስፋ አንቆርጥም። ሄርሜላ ብታስቢበት ጥሩ ነው። በዚህ አጋጣሚ አንድ ቀን መገልበጡ ስለማይቀር በደንብ አስቢበት። እንግዲህ ሄርሜላ ይቅርታውን ተቀበልሽ በጥሩ ጎን ካየሽ ጥሩ ከሆነ በዚህ ቀጥይበት። ከጀርባሽ ግን ተንኮል እንዳይኖር። ለማንኛውም እንግዲህ እኛ የምንሰጠው ሀሳብ ይሄንን ነው። ቤተሰብ በያላችሁ በሰላምና ጤናችሁ ብዝት ይበል። ቻው ቻው። እንወዳችኋለን። ሰላማችሁ ብዝት። ቻው